ሌላው በእኛ ላይ በእኔ ፐርሰናሊ መልስ ሰጠው ብሎ አንድ የድንቁርና ጫፍ የሆነ ሰው የሆነ ነገር ብለዋል። እሱን መልስ መስጠት ፈልጋለሁ። ብዙ ሰዎች ማለት አውቃለሁ እንደዚህ ብለዋልና መልስ እንዳትሰጥ ብለው ይደውላሉ። የሆነ ሰው እንደዚህ ብለዋልና ቴዎድሮስ ጸጋዬ ነው። ቴዎድሮስ ጸጋዬ የሚባል ሪዮት የሚባል ዩቲዩብ ያለው ሰውዬ እንደዚህ ብለዋል፣ ሰድበዋል እና ዝቃጭ የሆነ ሰው ዝቃጮች በተናገሩት ልክ መልስ እሰጣለሁ ብለህ ጊዜ አታጥፋ እባክህ ይላሉ። እኔ ያላየሁትም ነበር፣ ግን የተወሰነ ካየሁት በኋላ የተወሰነ በመሃል ላይ ኤግዛምፕል ይሆናል እሱ ብዬ የዝቃጭነት ኤግዛምፕል መግለጽ ሲያስፈልግ ዝቃጩን ቴዎድሮስ ጸጋዬን አስገባ ነበረ እና ሰውየው ምንድን ያለው የሚለውን የተወሰነ አሳያቸዋለሁ። ማለት በዚህ ልክ የስድብ ዲክሽነሪ የሚያጠና ሰው ሆኖ ነው ያገኘሁት። ልጁ ማለት ስለተናገረ የትና የት እንገናኛለን መለፍለፍ ይችላል፣ ግን ውሸቶቹ ማጋለጥ ስላለብኝ የተወሰነ የእሱ ቪዲዮ ላሳያችሁ ብዬ ነው። ከአሉላ ጋር ነው የቀረበው። አሉላ የተናገራችሁ አሉ፣ ግን ለጊዜው አልፏሉ። አሉላ ደደቢት ሚዲያ ብለን ሚዲያ መመስረታችን ጭምር ኤርትራውያን ሳሕል ይላሉ፣ ተጋሩ ህወሓታውያን ነው የሚለው እሱ ደግሞ ደደቢት ይላሉ እና ከሚዲያው ስያሜም ጭምር ማየት ትችላለህ የሚል የዝቃጭነት የወራዳነት የራሱን ታሪክ የሚያዋርድ ሆኖ ነው ያገኘሁት። እሱን ተዉት። ምክንያቱም አሉላ አሁን አልመልስለትም፣ ከጨመረ እንሄዳለን። አሉላ ማለት አብረን ሁለታችን ሁለት ቴሌቪዥን ጣቢያ የምናስተዳድር ሰዎች ነበርን። እሱ እንዴት እንዳደረገው ቴሌቪዥን ጣቢያው አይታችኋል። እኔ በራሴ ከኪሴ እሱን ደግሞ ተዋጥቶለታል ብር 1.6 ሚሊዮን ዶላር አዋጥተን ሰጥተነው ነው ሚዲያ እንደዛ እንዲወድቅ ያደረገውና ብዙም መናገር አልፈልግም። ከቀጠለ ከዚህ በላይ ግን እሄዳለሁ። ለምንድነው የምተወው? ሪሌቲቭሊ ሳያቸው ታዩዋቸዋላችሁ። እዛ የተናገራቸው አሁን ካልኳችሁ የራሱን ታሪክ ከሆነ ደደቢት ማለት የትግላችን የመጀመሪያ ስፍራ ነው። ኦኬ ከላይ ወያነ የምንለው የህዝባዊ ወያነ ሓርነት ትግራይ የሚመራውን ትግል ሲጀመር የጠላቶች ሴራ የጭቆና ቀንበር ሰባብሮ የጣለው የደደቢት ትግል የተጀመረበት ቦታ ታሪካዊ ቦታችን ነው። የማንም ትግራዋይ ታሪክ ነው ደደቢት እንዲረሳ ህወሓት እንዲረሳ የ17 ዓመት የትጥቅ ትግል የትግራይ ህዝብ የትጥቅ ትግል እንዲረሳ ነው ፍላጎታቸው። ለኔም ብለውኛል ያኔ ብዙ ሰዎች ህወሓት እየተጠላ ባለበት እንዴት ደደቢት ትላለህ ይላሉ። ደደቢትና ህወሓት ምን አገናኛቸው? ትግል የትግራይ ህዝብ የተጀመረበት ነው። ህወሓት አሁን ፖለቲካዊ ፓርቲ ነው። የትግራይ ህዝብ ታሪክ እንዲረሳ ግን ደፋር ነህ፣ እንደዚህ ይደረጋል ብትቀይረው ብለውኛል። አልቀይረውም ብዬ በድፍረት ሳይሆን ታሪኬን የማሳወቅ የማስተማር ግዴታ ስላለብኝ ነው ደደቢት ያልኩት እና ስለ ደደቢት ሲያወራ ነበር አሉላ። ምናልባት ጊዜ ካገኘን እዛ ላይ ከደረስንም እንሄዳለን። ይሄኛው ልጅ ግን መልስ መስጠት አለብኝ ብያለሁ። ለምንድን ነው በእንደዚህ አይነት የድንቁርና ልክ እኔን ለመስደብ የሞከረው የሚለው እሱ ራሱ ይነግራቸዋል። በጀነራል ብርሃነ ነጋሽ ነው በወድመት ብርሃነ ነጋሽ የተባለ አንድ ወታደራዊ መኮንን የሰጠው አንድ ፍጹም መሀይምነት የተሞላው አስተያየትን በተመለከተ ሀሳብ አካፍለን ነበር እዚህ እና እሱ የሰጠው አስተያየት ምንድን ነው? ከህወሓት ውጪ ያሉ ተመልከቱልኝ፣ ይህንን ከህወሓት ውጪ ያሉ የትግራይ ተቃዋሚ ፓርቲዎች ሁሉ ጠላት የቀጠራቸው ናቸው፣ በጠላት የተመደቡ ናቸው፣ የጠላት ቅጥር ናቸው የሚል አስተያየት ሰጠ። ይሄ ውሸት ነው። ልጁ በውሸት የታወቀ ነው። በማስመሰል የታወቀ ልጅ ነው። ታውቁታላችሁ። ቴዎድሮስ ጸጋዬ ማለት አንድ ቃል ፈልጦ ፈላልጦ እሱ ወደ ፈለጋት ዲስኩር ለማቅረብ የሚሞክር
ለማቀራረብ የሚሞክር ሰው ነው። እንደዛ አይደለም ያለው፣ እንደዛ አይደለም። በእርግጥ ይቅርታ ጠይቀዋል እዛ ሄዶ ይላል አሉላም። ያለው ሌላ፣ እነሱ እያሉ ያሉ ሌላ። እያንዳንዱ ፖለቲካዊ ድርጅት የታገሉ አሉ። ነገር ግን በትግራይ ህዝብ ስም ተደራጅተው የብልጽግና ተላላኪ የሆኑ ቅጥረኞች ናቸው ነው። እንዴት እንደሚሰሙት አላውቅም። ግን እንደዛም ሆኖ ቴዎድሮስ ጸጋዬ ለጀነራል ወድመድህን መሀይም የሚልበት ደረጃ አስቡ። ይሄ ልጅ ዩቱብ ላይ ስለወጣ ትልቅ ሰው የሆነ ይመስለዋል። ዩቱብ ላይ ስለወጣ ትልቅ ሰው የሆነ ይመስለዋል። ለዛ አይደለም። እንዴት እንደመጣ እናውቀዋለን። እንዴት እንደመጣ እናውቀዋለን። ከኃይሌ ጋር ለምን ስሙዝ አልሆነም ብዬ አልጠይቅም። ከቤተሰቡ ጋር ስሙዝ የሆነ ሪሌሽንሽፕ የሌለው መሀይም ብሎ እኔን መስደብ አይችልም። መሀይም ስላለ ተሰምቶኝ አይደለም፣ ግን እንደነዚህ አይነት ቃላት ስለሚያወጣ መታረም ስላለበት እንዲያውቀው ብዬ ነው። የመሀይምነት መገለጫ መሆን የሚችለው የመጀመሪያ ቤተሰብህን ማስተዳደር አለመቻል ነው። ኦኬ፣ ቤተሰብህን ማስተዳደር አለመቻል ነው። አባቱን የማያፍር ልጅ፣ አባቱን የማያግዝ አንድ ጊዜ አባቱ የሆነ ነገር ገጩ መሰለኝ፣ የትራክ ሹፌር ነገር ናቸው እና እንዴት እንደተሰቃ ማለት ፕራይቬት ስለሆነ ወደዛ አልገባም። ልጁ ግን ይህንን መፍታት የማይችል ይህንን ማገዝ የማይችል ልጅ እንደሆነ እንድታውቁት ብዬ ነው። በዚህ አይነት የድንቁርና ልክ ያለው ልጅ ኃይሌን መስደብ አይችልም። ልኩ እንዲያውቅ ግን አንድ ሁለት እያልን እኔ ጋር የተያዙ ነገሮች ያነሳቸው በሙሉ በአማርኛ ስለተናገረ ነው በአማርኛ እየተናገርኩ ያለው። በአማርኛ እስክመልስ ይህንን ፕሮግራም እስካዘጋጅ ድረስ በትዕግስት የጠበቅኩት ለዛ ነው። እንሂድ። ያንን ተከትሎ እኛ የያዘው ስፍራ ይህንን ለማለት የማያስችለው ከመሆኑም በላይ ማለትም ወታደራዊ መኮንን ነኝ ካለ በትግራይ የፖለቲካ ያውም የፖለቲካ ፓርቲዎች ዙሪያ እንዲህ ያለ በጣም ቶክሲክ በጣም ህመምተኛ አስተያየት መስጠት ፖዚሽኑ የማይፈቅድለት ከመሆኑም በላይ ኦኬ ያ በቲዲኤፍ የህወሀት ታጣቂ ሆኖ መለወጥ ምክንያት እንኳ ይፈቀዳል ቢባል ከህወሀት ውጭ ማሰብ የትግራይ ጠላት የጠላት ተቀጣሪ ነው ብሎ ማመን ይህንን ካሉ በኋላ ደግሞ አንድ እንሁን ብሎ እንደገና ጥሪ ማድረግ ድንቁርና መሀይምነትም ነው የሚል አስተያየት ሰጥተን ነበር። ያውም የህወሀት አካሄድ የህወሀት ስቱፒዲቲ ትግራይን የት እንዳደረሳት እየታየ ባለበት ጊዜ ያለ ከዛ ያንን ተከትሎ መሀይምነት የሚል ቃል ስንጠቀም ላስትኔም የተጠራ ያለ አንድ ሰው አቤት ብሏል። ሳይጠራ ማለት ነው። ላስትኔም የተጠርቷል። መሀይምነት ሲባል ላስትኔም የተጠርቷል ብሎ አቤት ያለ ሰው አለ። እሱም ኃይለ አረፋይን የተባለ አንድ የደደብ ሚዲያ አስኪያጅ ነው። አሁን ደደብ ሚዲያ ማለት ደደቢት ማለት ነው። እዛው ያለ ደደብ ሚዲያ ይላል። ይሄ በዚህ ልክ ነው የሚገለጸው የዚህ ልጅ ድድብና። በነገራችን ላይ ስርዓት አልባ የትዕቢቱ የትምክህቱ ጉድ ጫፍ የደረሰ የምኒልክ ገረድ የሆነ ልጅ ኃይሌን በዚህ ልክ ማንሳቱ ገርሞኛል። ስለገረመኝ ብቻ ነው እንዲህ ፈገግ ብዬ የማነሳው። ገርሞኛል። አንድ ዲግሪ ለመያዝ እንዴት ተሰቃይቶ ለዛም እንደው ጫፍ ላይ ሆኖ ለመሻገር እንዴት እንደሄደ የማውቀው ልጅ በዚህ ልክ ኃይሌን ማንሳት፣ ከዛ የድንቁርናው ልክ ደግሞ ደደቢት ሚዲያ እዛው እያለ ደደብ ሚዲያ ይላል። ደደቢት ሚዲያ የብዙዎች ህይወት የታደገ የህዝቡን ድምፅ ሆኖ እየሰራ ያለ ነው። በተሰካለት ካርድ ልክ የሚያወራ አይደለም። ከህወሓት ጋርም ያያይዘኛል። እባክህን የኦዲት ሪፖርት ይዘናልኝ ወይ የሆነ ሪሲት ካለህ ይዘና ወይ ማስረጃ ካለ ይዘና። ኃይሌ ከአንድም ሰው ህወሓት ይቅርና አንድም የደደቢት ሚዲያ ሳተላይት ከፍለልኝ የሚያውቅ ሰው የለም። ከኪሴ ነው የምከፍለው። አባላት አሉን። አባላቶቼ ከ450 እስከ 500 በወር አልፎ አያውቁም ተደምረው። ከዚህ ውጭ ደደቢት ሚዲያ በማንም ላይ ተንጠልጥሎ አያውቅም። አሁን በገለጸው ልክ የደደብ ሚዲያ ይላል። የድድብና የድንቁርና
የምኒልክ ገረድነት መገለጫ የሆነ ልጅና ሲሰራው የነበረው እዛች ዩቱብ ቻናል ላይ የሚሰራትም ያቺ ነች። ሌላ ተአምር የለውም። ግን አንድ ነገር ልንገራችሁ ቀድሜ ወደ በኋላም ኤግዛምፕል እየተጠቀምነው ስለምንሄድ አንድ እህታችን በጣም ቸግሮኛል ምናምን ሲል ቤቷ ጠራችሁ። ባለቤቷና እሷ ሆነው እስከነ ባለቤቱ እዛ እንዲሄድ ተጋብዞ እንዲሄድ ሆነና ብር ቸግሮኛል ሲል እዛው እሷ አቅራቢያ ያሉ ጓደኞቿ ቤተሰቦቿ ጠርታ ያው ዲቴል ከዛ በላይ መሄድ ይቻል ነበር ገንዘብ እንዲሰጠው አደረገች። በሳምንቱ ያወረደባት ስድብ ሰው የሚሸከመው አይደለም። በጣም ታጋይ ናት፣ በጣም ታዋቂ ናት፣ ጥሩ ሰው ናት። የሰውን ችግር ለመፍታት የእሱም ችግር ለመፍታት ሁሉ የምትጥር ሰው ነበረች እና የወረደባት ውርጅብኝ ተአምራት ነው። ማርያማዊት ናት፣ መጠየቅ ትችላላችሁ። ማርያማዊትን በዛ ልክ አስተናግዳው፣ በዛ ልክ አግዛው፣ ረድታው የወረደባት ውርጅብኝ ሰው ላይ እንደዛም ታስቡት አይደለም። ያን ያክል ስርዓት አልባ የድንቁርና መገለጫ፣ የስንፍና መገለጫ ደግሞ የትዕቢቱ ልክ አንድ ሰው እንደዚህ ያለኝ ይላል፣ እንደዚህ ብሎኝ አፍንጫውን ልለው ነበረ ይላል። የትዕቢቱ ልክ ያን ያክል ነው እና ወንበር ላይ ተቀምጦ ኃይሌን በዛ ልክ ቢሰድ ምንም የማይመስለኝ እንደሆነ በእርግጥ ብርሃነ ነጋሽ ወይ ጀነራል ወድ መድህን ላይ ብርሃነ ወድ መድህን የሚባል መሀይም ብሎ ነው ያነሳውና እንዴ እነዚህ ሰዎች መከተ ላይ ነው ያሉት፣ ኦኬ ትግል ላይ ነው ያሉት። የከዱን ሰዎች እናነሳለን። ጻድቃንን አንስተዋልና እኔ ለምን ብርሃንን አላነሳሁትም ነው የሚለው። ሰሙታላችሁ። የከዱን ሰዎች ከዱን ማለት ገና ሳይክዱን ነው ደደቢት የደረሰባቸው። ከዱን ያለው ከሃዲነታቸው ኃይሌ ብቻ አይደለም የትግራይ ህዝብም ጭምር ነው ያልከዳው። አሁን ጦርነት መጣብን ስንል ወጣቶችን አሰልጥኖ የትግራይ ህዝብ ወታደራዊ እውቀት እንዲኖረው አድርጎ ህዝቡ ራሱ እንዲከላከል ከሚያደርጉልን ጀነራሎች አንዱ ነው። ለዚህ ሰው እንደዛ አይነት ጀግኖች አታንሱ እባካችሁ። ጀግኖች ማንሳት አይቻልም። የከዱ ሰዎች አንስተን መክረን ሰድበንም ጭምር ስድቡ ገብቷቸው ተመልሰው ወደ ህዝባቸው እንዲመጡ ማድረግ ይቻላል። በዚህ አይነት የድንቁርና ልክ ያሉ ሰዎች ግን የምንለው አይረዱትም ነው እና እርሱ እንዴት ስርዓት ልንይዝ እንደሚገባ ማስጠንቀቂያ ሰጥቶናል። እሱ ከፈቀደልን ሰዎች ውጪ አስተያየት መስጠት እንደማንችል ማስጠንቀቂያ ሰጥቶናል። አስተያየት መስጠት አላልንም። ይሄ ነው ድንቁርናው ልጁ። በነገራችን ላይ ባስቅ ይሻላል። ጥርስህን ሳጠርግ በዛ ልክ በጣም ማለት አንዳንድ ሰው ራሱን መቆጣጠር የማይችል ራሱን ማስተዳደር የማይችል ሰው ኃይሌን አንስቶ መናገር እንደማይችል ልነግረው ፈልጌ ነው። ከዚህ በላይ እንሄዳለን። በደንብ እንድታውቁት ይሄ ልጅ ማለት ትግራዋይ ነው፣ ግን የሚኒሊክ ገረድ ነው። ሚኒሊክ መቃብር ላይ ሆኖ የሚያስተዳድረው ልጅ ነው። አንድ ኤግዛምፕል ማንስቻለሁ እዚህ ላይ። ባለፈው ብርሃነ ነጋሽ በዛ ልክ ሲሰድበው ብርሃነ ነጋሽ ምንም የመሆኑ አይደለም፣ የትግራይ ጀግና ግን ነው። እና ጀግኖች አታንሱ፣ ጀግኖቻችን አትንኩ ነው የኔ አቋም። አስተያየት እሱ በስድብ ሲሰጥ እኔ ጀግኖች አትንኩ ማለቴ በቃ ምንድነው መሀይምነት ስናነሳ ላስት ኔም የተነሳ ብሎ መሀይምነት እዛው ቁጭ ብሎልሃል እኮ እዛ ወንበር ላይ ቁጭ ብለሃል። መሀይምነት በምስል በመልክ ብንገልጻት አንተን ነው የምትመስለው። መሀይምነት ማለት ህዝብህን መክዳት ስለሆነ በትግራይ ህዝብ ላይ የደረሰው ጦርነት ጄኖሳይድ 27 ዓመት በሚዲያና ፕሮፓጋንዳ ሲሄዱበት ጠላቶቻችን ከነሱ ጋር ነበር። የትግራይ ህዝብ ሲሰድ የትግራይ ህዝብ የትግል መገለጫ የሆነውን ቲፒኤልኤፍን ሲሰድ ነበረ። ማስተካከያ ሀሳብ መስጠት አይደለም። ሀሳብ መስጠት ማለት ለሱ አሁን ባያችሁት የድንቁርና ልክ መሳደብ ነው። የሚኒሊክ ገረድ የሆነ አንድ ሰው
ምኒልክ መቃብር ላይ ሆኖ የሚያሽከረክረው አንድ ሰው ኃይሌን ማንሳት አይችልም። ኃይሌ ተንጠራርተህ የምትደርስበት አይደለም። ደረጃህን ማወቅ አስፈላጊ ነው። የድንቁርናህን ልክ ማወቅ አስፈላጊ ነው ማለት ፈልጌ ነው። እና አስተያየት አትስጡ ብለዋል ይላል። ማን አለ? ለእኔም እኮ አስተያየት አትስጥ ነው እያለኝ ያለው። እንደዛ ከሆነ እኔም አስተያየት ነው የሰጠሁት፣ ግን እኔ ተሳድቤ አይደለም። ጀግኖቻችን አታንሱ ነው፣ አትስደቡ ነው። ይሄ አስተያየት አይደለም። እሱ ለብርሃነ ነጋሽ መሀይም እያለ ሲገልጸው አሁንም ጭምር ደገመው። የድንቁርናና የመሀይምነት ልክ ነው ብለን ሰጠን አለ። ይሄ አስተያየት ነው። ጀግኖቻችን አትንኩ ማለት ግን መሀይምነት ነው። በዚህ ደንቆሮ አስተሳሰቡ ነው እንግዲህ ሰው ነኝ ብሎ ተንጠራርቶ ኃይሌ ላይ ለመድረስ የሚሞክረው። አለዚያ የትግራዋይነት ምስክር ወረቀታችን እንደሚነጥቀው ጠቅሶ ማስጠንቀቂያ ሰጥቶናል። እንግዲህ በትዕዛዙ መሰረት ስርዓት ይዘን የሚከተለውን አስተያየት ለመስጠት እሞክራለሁ። ባጭሩ ቀጥል። እንግዲህ እንዳልኩት ይሄንን የሚለን አውስትራሊያ የሚገኝ አንድ የከብት ቀንድ ከዚህ ቀደምም እንዲሁ ስሜን አንስቶ የርዕዮትንም ስም አንስቶ ሲያብጠለጥል በዝምታ አልፌዋለሁ እኔ እና ይሄንን ርዕዮት እኮ ስሙ ቃሉ ነው እንጂ ማንሳትማ ብንፈልግ ከኢሳት ባልተናነሰ በትግራይ ህዝብ ላይ ጄኖሳይድ ካምፔን ሲያደርግ የነበረ እንደሆነ ነው። የትግራይ ህዝብ አይዞሌትድ እንዲሆን ከእያንዳንዱ ኢትዮጵያዊ እንዲነጠል ካደረጉ ሚዲያዎች አንዱ ርዕዮት ነው። ምንም ጥርጥር የለውም። ግን የትግራዋይ ሚዲያ ነው እና ይስተካከል ይሆናል ብዬ ነው። እንደውም ኢንቫይት አድርጌዋለሁ፣ ወደዚህ ቃለመጠይቅ አድርጌለታለሁ። የሚገርመው ምን አይነት የትዕቢት ጉድ እንዳለው የሚገርም ነው። በዚህ ልክ ትዕቢቱ ግን ምናልባት ትንሽ እንደው ቢነፍስለት ብዬ ነው ዛሬ መልስ መስጠት አለብኝ ያልኩትና ይቀጥል። አንድ በአንድ መልስለታለሁ። ዝምታን አንደርስታንድ የማያደርጉት ነገር አለ። ያው ምንም አንደርስታንድ ስለማያደርጉ የሰውንም ዝምታ አንደርስታንድ ባያደርጉ የሚገርም ነገር አይደለም። አሁን ይሄንን በዚህ ወድመድህን በተባለ ጀነራል በኩል the entire political community ከህወሓት ውጭ የሚያስብ ከህወሓት ውጭ ያለ ባይቶና በለው ውናት በለው አረና በለው ወልዶ በለው ኦር ሳልሳይ ወያነ በለው ኤኒ ከህወሓት ውጭ ያለ በትግራይ ውስጥ ያለ ስለ ትግራይ የተቋቋመ የፖለቲካ ፓርቲ በሙሉ የጠላት ቅጥር ነው ብሎ ተናግሮ እንደገና አንድ እንሁን ምናምን ስለ መሰለ አርሰ ወሰነ ምናምን ሲያወራ ይሄ እልም ያለ መሀይምነት ነው። መሀይምነት የቴዎድሮስ ልንገራችሁ፣ የወድመድህን ቃለመጠይቅ ወይን ላይ ነው ያለው። ሄዳችሁ እዩት። አሁን ባለው ልክ መናገር አይደለም አስቦ እንደሆነም ማመን አልችልም። የሰምቸዋለሁ ደጋግሜ። ልጁ የሚሰማው ምኒልካውያን በሚሰሙት ልክ ነው። በዛ ጆሮ ነው የሚሰማው። ከህወሓት ይልቅ እንደው ሞኝ አይደለም እኮ ይሄ እኮ የኛ ወታደራዊ አዛዦች ፖለቲከኞቹም ጭምር ናቸው። የበሰሉ የፖለቲካል ሳይንስ ተንታኞቹም ጭምር ናቸው። ፖለቲካ ያወቀ ይመስሏል ዩቱብ ላይ ስለተቀመጠ ይሄ ልጅ በዛ ልክ የወደቁ ናቸው ብሎ የትግራይ ጀነራሎችን ሲሰድ እልም ያለ መሀይምነት ሲል አሁን እያለው ያለው የድንቁርና መለኪያ ደግሞ አንተ የድንቁርና ሚዛን የትዕቢት ሚዛን ምንም የሌለው እንደው ራቆቱ የሆነ ልክ እንደ ፍሬው እንዳወጣው ቅል ራቆቱ የሆነ ጭንቅላት ይዞ ጀነራል ወድመድህንን ያላለው ቃላት በመደርደር መገምገም ሲሞክር ይሄማ ምኒልካዊነት እኮ ነው፣ አሽከርነትህ፣ አጎብዳጅነትህ፣ ገረድነትህ ነው እያሳየኝ ያለው እንጂ የወድመድህን ንግግር አይደለም። እኔም ሰምቼዋለሁ፣ ህዝብም ሰምቶታል። አንተ ሞራል ኑሮህ ህይወት ዘመኑ ሙሉ ለትግራይ ህዝብ የታገለ አሁንም ጭምር እዛው ያለው ትግል ላይ ያለው ህዝቡን እየረዳ ያለው ታጋይ መስደብ አትችልም ያልኩት ይሄ ነው። እንግዲህ ያ ሁሉ የስድብ ናዳ እያወረደብኛል። የሆነን የህብረተሰብ አስተሳሰብ በተለየ መንገድ የሚያይ ትግራዋይነትን ከህወሓታዊነት ጋር የሰፋ ኋላ ቀር አስተያየት ነው ብለን አስተያየት ሰጠን። አሁን እንዳልኩ ይሄ ሰውነትን ከምኒልካዊነት አያይዞ የሰፋ
የድንቁርና መለኪያ መሆኑ ራሱ ባወቀ ምን አለ? ሌላ እኮ የለውም። ከትግራይ ጦርነት በፊት ያለው በሙሉ ብታዩት ምኒልክ ነው። ምናልባትም ቸርች የሚሄድ ከሆነ ቤተክርስቲያን የሚሄድ ከሆነ እግዚኦ መሐረነ ክርስቶስ ሲባል እግዚኦ መሐረነ ምኒልክ የሚል ነው የሚመስለኝ። በዛ ልክ የነበረ ልጅ ነው ኃይሌን ለመስደብ እንዲህ የሚዳዳው። ኃይሌ የተባለ ምልክ ከሰዎች አውስትራሊያ ነው የሚኖሩ። እንግዲህ አውስትራሊያ ያሉ ሰዎች ስለ ማህበራዊ ፍትህ የሚያውቁ፣ ለመናገር ነፃነት የሚያውቁ፣ ስለ ሀሳብ ተዋጽኦ የሚያውቁ ናቸው። አውስትራሊያ ካሉ ሰዎች ከተማረው ይልቅ ከአውስትራሊያ ካንጋሮዎች የተማረው ነገር ይበልጣል። አለማሰብ ነው። የአውስትራሊያ ካንጋሮ አያስቡም ነው የሚለው እና አውስትራሊያ ስለማያውቃት ነው። ቢያውቃትም ያው ካንጋሮቹን ብታያቸው ምንኛ ደስ ባለ። አውስትራሊያን ያለው ትክክል ነው። ስለ ሀሳብ ነፃነት ኃይሌ አላወቀም ብሎ ኃይሌ በተናገረው ግን የኃይሌ ሀሳብ ነፃነትን ነው እያፈነ ያለው። ልጁ ምን ያክል አፋኝ እንደሆነ ምኒልካዊነቱ ከገለጽኩላችሁ አፋኝነቱ ግልጽ ነው። አፋኝነቱ ግልጽ ነው። ምኒልካዊነት በአፋኝነት በጨቋኝነት የሚታወቅ ስለሆነ ሀሳብ ነው የሰጠሁት ነው የሚለው። ስድብ ሀሳብ አይደለም ብዬ መመለስ እችላለሁ። ግን እኔም እኮ ሀሳብ ነው የሰጠሁት ለምን አልተቀበልከውም ነው። ጀግኖቻችን አትስደቡ ነው ሀሳቤ። አንተ ደግሞ ጀግኖቻችሁ የትግራይ ጀግኖች አሁንም መከተ ላይ ያሉት ከህዝባቸው ጎን ያሉት ብሰድብ ነው ምረካው ብለህ ነው ሀሳብ የሰጠው። ይሄ መስደብ ሀሳብ ነው ካልክ አንተን ማረም ሀሳብ ያልሆነው የሀሳብ ነፃነት ያልሆነው አሜሪካ የሀሳብ ነፃነት የለም ማለት ነው። እኔ ስለማውቃት ሀገሪቱ እንደዛ በዛ ልክ አልሄድም። አውቃታለሁ። ያንተ ድድብና ማውቃለሁ ነው። ቢያንስ ቤቷ ጋብዛ እስከነ ባለቤትህ ያከበረችህን ሰው ያላከበርክ ሰው ኃይሌን ታከብረዋለህ ብዬ አልጠብቅም። ግን ድንቁርናህ በዚህ ልክ መሆኑ፣ ገረድነትህ በዚህ ልክ መሆኑ፣ ደደቢት ማለት ደደብ ብሎ ለመናገር የሚዳዳው ይላሉ፣ ሁለቱም ይላሉ። ደደቢት ማለታቸው ልክ የኤርትራውያን ሳሕል እንደሚሉት ነው ይላሉ። ሳሕል የትግላቸው ስፍራ ነው። ደደቢትም የትግላችን መጀመሪያ ነውና እናነሳዋለን። ታሪካዊ ቦታችን ነው። የተሸጡት የምኒልክ አጥንት አሁንም የምኒልክ ሬሳ አጥንቱ ወጥቶ የሚገዛቸው ይህንን የሚያስተዳድራቸው ከዛ ጋር ራሳቸው ህሊናቸውን የሰፉ ደናቁርት ኃይሌን እና መሰሎቹን መስደብ አይችሉም ነው ዋናው ነገር ማወቅ ያለበት። ሀሳብ ካልከው ግን እኔም ሀሳብ ነው የሰጠሁት፣ አንተም ሀሳብ ነው የሰጠው፣ ተቀብለህ መሄድ መቻል ነበረብህ። መቀጠል ካለበት ግን ምናልባት ራሴን ዲፌንድ ለማድረግ በደንብ ከአንተ በደንብ እንደምበልጥ ታየኛለህ ነው። ከአንተ አላንስም፣ ቢያንስ ወደ አንተም ደረጃ አልወርድም። እንደዚህ አይነት የወረድኩ ወራዳ አይደለሁም። የወራዳነትህ ልክ በደንብ አድርጌ እንድነግርህ ነው ዛሬም እዚህ ላይ ዲስፕሌይ ያደረኩት ማለት ነው። እንዲህ የሚለው ሰውዬ ራሱን የትግራይ ተቆርቋሪ አድርጎ ራሱን የህዝብ ተቆርቋሪ አድርጎ ነው የሚያወራው። እንግዲህ ይህን የሚለው በብልጽግና ፈቃጅነት በሻዕቢያ የተጨፈጨፉ ሰማዕታት በሚታሰቡበት ዕለት ስለነዚህ ሰማዕታት ግድ ሳይኖረው እነዛ ንጹሐን እንኳን ተገደሉ ብሎ ይጨፍር የነበረው አወል ስዒድ የተባለ ሰውዬ ደወለልኝ ብሎ የሚፍነከነክ ትንሽ ነው። እንግዲህ እንደዚህ ብሎ የሚያወራ የትንሽነቱ ልክ ልንገረው። አንደኛ ስፍለቀለቅ የታየኸኝ ይሄ ትርጉም ያለው ይመስለኛል። ሁለተኛ ኃይሌ እየሰራ ያለው ጽምዶ ብለን ስንሰራ አንተ በድንቁርና ልክ በምኒልካዊነትህ ልክ ስትሄድ ኃይሌ ጽምዶ ብሎ ሰርቶ 1000 ኪሎ ሜትር ምሽግ ነው የሰበረው። 1000 ኪሎ ሜትር እውነት ነው። የአክሱም ሰማዕታት በተጨፈጨፉበት ቀን ሁለቱም ህዝብ አንድ ለማድረግ ይሰሩ የነበሩ መሀል ላይ ሲሰሩ የነበሩ ስራዎች ነበሩ። ብዙ ያሰብናቸው ስራዎች ነበሩ። ያኔም የተሳኩ ከዛ ቀናትም በተወሰነ ቆይተው የተሳኩ ነበሩ። ያ ነበር ስንነጋገር የነበረው። በሼክ ሙሳ ስም መስጊድ ተሰራ የሚል መረብ ላይ
ተሰራ ተብሎ ነግስ ይሄዳሉ። ክርስቲያንም እስላምም ይሄዳሉ። ከኤርትራም ከትግራይም ይሄዳሉ። ታሪካዊ ቦታ ነው። ያ ታሪካዊ ቦታ መስጊድ ስሩልን እያለ እየጠየቀ ስለነበር ለሁለቱም መንግስታት ያ ሊሰራ ነው የሚል ዜና ያን ያስተላለፍን እኛ በቅጡ አክሱም ላይ የተጨፈጨፉት ወገኖቻችን በቅጡ ሰንደናል፣ በቅጡ ጽፈናል፣ በቅጡ በሚዲያችን በቴሌቪዥን ጣቢያችን እንሰራለን። ኦኬ ህወሓት እየሰደብኩ አይደለም ውለው፣ ወድ መድንን እየሰደብኩ አይደለም ውለው፣ ትግራይን የከዱ ሰዎች እያሳደድኩ ነው ውለው። ከተመለሱ እንድመልሳቸው፣ ካልተመለሱ ደግሞ ተመልሰው ትግራይ እንዳይጎዱ ነው የምሰራው። አሁን የሚፍለቀለቅ ይላል የታየኸው በሉት። ያንን በደንብ መጠየቅ ያስፈልጋል። ለማንኛውም ግን ያኔ በቅጡ ዜናችን ሰርተን ሰማዕታት አስታውሰን ደግሞ ሁለቱም ህዝብ እንደገና እንደዛ አይነት ጭፍጨፋ እንዳይመጣ ህዝቡ ሁለቱ አንድ መሆን ስላለበት ማገናኛ መንገድ ነው እየፈለኩ ያለሁት። የህዝብ ታጋይ ነኝ። ደንቆሮ የምኒልክ ተገዢ የምኒልክ ገረድ አይደለሁም። ለዛ ነው ይሄ ሰው በሰካለት ካርድ ልክ የሚያወራ ሰው ነው። ማስረጃዎች ማቅረብ ይቻላል። ግን ከዛ ቆይቶ ደግሞ ትንሽ እንትን ሲል ደግሞ መሳደብ ይጀምራል። ማርያማዊት ምስክሬ ናት ብያለሁ። ከሷ በላይ ደግ ያደረገችልህ ሰው የለም። አባቷም ጭምር ጠይቃ ነው ገንዘብ ያገዘችው። ሳምንት አልቆየም ብያችኋለሁ። ለእኔ እንደዚህ ሲለኝ መልስ መስጠት ስላለብኝ ብቻ ነው እየሰጠው ያለሁት እንጂ ልጁ የወደቀ አንድ ውዳቂ አንድ ቅራቅንቦ እንዲህ ብሎ ተንጫጫ ብሎ ባረሎች ኤምቲ የሆነ ባረል ሲጋጭ ድምፅ መፍጠሩ አይቀርም። ከዛ በላይ አላየውም ነው። ግን መልስ መስጠት አለብኝ። ዝም ብሎ እንዲሁ ልቅ መልቀቅ እንደው መተው ትክክል ስላልሆነ ነው። የሚገርም አንዱ እኔን የከሰሰኝ እንግዲህ ስለ ምኒልክ እንዲህ ብሏል እንዲያ ብሏል ብሎ ስለ ምኒልክ ለማስረዳት የጠቀሰው ማን እንደሆነ ታውቃለህ? ስብሐት ኤፍሬም ነው። ከምስኩት እያለ ነው የሚውለው፣ ግን ሬፈረንሱ ስብሐት ኤፍሬም ነው። ምክንያቱም አሁን ተጸምደዋል እንደ በሬ። አንድ መጽሐፍ መግለጥ ቢችል ስለ ምኒልክ ስብሐት ኤፍሬምን አይጠቅስም ነበረ። ስለ ምኒልክ ስብሐት ኤፍሬም የምጠቅስበትን ደግሞ ልንገረው። አንድ መጽሐፍ መግለጥ ቢችል አለ። እሱ መጽሐፍ ገላጢ ነው። እኛ ስለ መጽሐፍት ልተው፣ አንዳንድ ሰው ማለት ሌላም ሰው ሌላ ሊል ስለሚችል እሱን ልተው። አንተ ተመልሰ የመጣህበትን ያነበብከውን ቁጥርና ከዛ ጠይቀኝ፣ ችግር የለውም። በዛ ላይ ጉራ ስለማያስፈልግ ማለት ነው። ስለ ምኒልክ ስብሐት ኤፍሬምን የምጠቅስበት ግን ልንገረው። ምኒልክና ስብሐት ኤፍሬም አንደኛ ምኒልክና ስብሐት ኤፍሬም አይገናኙም። ስብሐት ኤፍሬም 1000 እጥፍ ከምኒልክ በላይ ጀግና ነው። ስብሐት ኤፍሬም እውነት ነው ትግራይና ኤርትራ የነበሩበት አውቃለሁ። ኢትዮጵያውያን ሁነንም ስብሐት ኤፍሬም በዛ በኩል ሰራዊቱ እየመራ የትግራይ ጀነራሎች ሰራዊታቸውን እየመሩ የኢትዮጵያ ጀነራሎች ሰራዊታቸው እየመሩ ሄደዋል። ገጥመናል። ተጣልተን የቆየ ነው። ስብሐት ኤፍሬምና ምኒልክ ግን አይገናኝም። የጠቀስኩበት አንድ ምክንያት ልንገራችሁ። ስብሐት ኤፍሬም ጠቅሻለሁ። በምኒልክ ነው የሚያማኝ ነው የሚለው። እኔ ማማት ብቻ አይደለም የምኒልክ ገረድ መሆኑ ነው የማውቀው። ይሄ ልጅ ግን ስብሐት ኤፍሬምን ያነሳሁበት አንድ ኤግዛምፕል ምንድን ነው? አንድ ጊዜ ስብሐት ኤፍሬም ያነሳው ልንገራችሁ አልኩኝና ስለ ምኒልክ ያነሳው በ1958 አካባቢ በ1950ዎች አካባቢ ስዊዝ ካናል ተሰራ። ስዊዝ ካናል በግብፅና በእስራኤል መካከል ያለው ሁለት ውቅያኖሶች ያገናኘ ቀይ ባህር ከአትላንቲክ ያገናኘ ነውና ይህንን በ1950ዎቹ ኢኮኖሚ የዓለም ኢኮኖሚ ማግኔት ሆኖ ማዕከል ሆኖ ሰንተር ሆኖ ሊያገለግል የሚችል ግብፃውያን አሁን በዓለም ላይ ኮርተው እንዲኖሩ ከሚያደርጓቸው ፍጻሜዎች የተፈጸመው ያኔ ነው። ስዊዝ ካናል ሰሩ በ1950ዎች። በ1990 ምናምን በ1850ዎቹ ማለት ነው ስዊዝ ካናል የተሰራ። በ1890ዎቹ አካባቢ
ከአጼ ምኒልክ ከአጼ ዮሐንስ ሞት በኋላ ምኒልክ የሚባል እስኪሞት ድረስ ስዊዝ ካናል በሚሰራበት ወቅት ብቻ ሳይሆን ከዛም በኋላ ዓለም ወደ ቴክኖሎጂ እየሄደችበት በነበረበት ወቅት የቀይ ባህር አስፈላጊነት የማያውቅ የድድብናና የባንዳነት መገለጫ ስለሆነ ተጋሩ በሁለት ላይ ለመክፈል ቀይ ባህር በሙሉ ሰዎች እኮ ስዊዝ ካናል ሰርተው ሌላ ተአምር እየሰሩ ነው። ያንን አስበው እየሰሩ ነው። በ1850 ምናምን በ19ም ጭምር በ1900ም ጭምር አልገባውም ሰውየው። የድድብና ልክ ነበር ሰውየው። ዓለም ቀይ ባህር እንዴት እቆጣጠራለሁ ስትል እሱ ራቆታቸው የነበሩ ኢትዮጵያውያን ልብስ መልበስ የማይችሉ ኢትዮጵያውያን እንደው ለማስገበር ያሯሩጣቸው ነበር። ወደ ደቡብ ነው የሄደው። ቀይ ባህር ኤርትራና ትግራይ ለሁለት ከፍሎ ተጋሩ ለሁለት ከፈለና ኤርትራ እስከነ ቀይ ባህሯ ለጣሊያን ሰጠ። ጅቡቲም ኮዲያ ሌላም ከወደዛ እያለ ኢትዮጵያ ቆራርጦ ባህር አልባ ያደረጋት ሰው ያኔ ነበር። ከምኒልክ በፊት ግን ስዊዝ ካናል የሰሩ ግብጾች እዚህ ጎረቤቱ ነበሩ። የሚያውቅ ቢሆን የሚገባው ቢሆን ፖለቲከኛ አይደለም ነው ያለው። ምኒልክ ፖለቲከኛ አይደለም። ኦኬ አርጄ ቆርጬ ገድዬ አስገብሬ እኖራለሁ ካልሆነ በስተቀር ወደፊት የሚያስብ መሪ አልነበረም ነው። አንዳንድ ሰዎች እንደነ ይሄ የድንቁርና ሚዛን የሆነ ልጅ ሲያነሱ ግን ምኒልክ ለምሳሌ ምኒልክ የመጀመሪያ ወፍጮ ወደ ኢትዮጵያ ያስገባ ብለው ይጽፋሉ፣ ይናገራሉ። የሚገርመው ፕሮፌሰር ገላውዲዮስ የነገሩን አንድ ታሪክ ነበር። አንድ መድረክ ላይ መድረኩን ረስቸዋለሁ። አንድ መድረክ ላይ ነገሩን የመጀመሪያ ወፍጮ የገባችው መቀሌ ናት። ግን ከምኒልክ በፊት አፄ ዮሐንስ ያስገቡት ነው። በእርግጥ የኛ ታሪክ የተጋሩ ታሪክ እንዴት እንደሚወስዱ እናውቃቸዋለን። የመለስ ታሪክ ለመውሰድ እኮ የአባይ ጉዳይ፣ የኢትዮጵያ እድገት፣ የኢትዮጵያ ተቋማት በሙሉ ወደ ራሱ ስም ለማዞር እየሰራ ያለው አብይ አህመድ እያያችሁት ነው። መለስን የመሰሉ አፄ ዮሐንስ የሰሩት ደግሞ ምኒልክ እንዴት እያደረገ እንደመጣ ስለሚገባን የወፍጮም ጉዳይ ያኔ ነው የገባኝ። ምኒልክ ፖለቲካ አያውቅም፣ ፖለቲከኛ አይደለም። ፖለቲከኛ ቢሆን ኑሮ ቀይ ባህር ጥሎ ወደ ደቡብ ኢትዮጵያ ሄዶ ራቆታቸው የነበሩ እንደ እንስሳ እያሳደደ አስገበርኳቸው አይልም ነበር ብለዋል ስብሐት ኢፍሬም ነው ያልኩት። እቺ ነች ስብሐት ኢፍሬም ያነሳበት ተጸምዷል ይላል። አሁን አይደለም ያነሳሁት። ምኒልክን ስወቅስ ምኒልካውነት ነው ተጋሩን መጨፍጨፍ ስል ባለፈው እንደው በዛው በጦርነት ጊዜም በመጀመሪያው ጦርነት ጊዜም ጭምር ስብሐት ኢፍሬም ያለው እዚህ ዲስፕሌይ አድርገን እናሳይ ነበር። ደንቆሮ ነው ግን አያየውም። ያንን ተመልሶ ማየት አይችልም። ይሄ ልጅ አይችልም። ጽምዶ በእንደነዚህ አንድ ቀንም ታጥቦ የማያውቅ ጥርሱን እየገለፈጠ ኃይሌን ስለወቀጠ ስለተሳደበ ኃይሌ ምንም አይመስለውም። መልስ ማግኘት ስላለበት ብቻ ግን በዚህ መልኩ ልመልስለት። ምኒልክና ስብሐት ኢፍሬም ከየትና የት ነው የምታገናኛቸው? ስብሐት ኢፍሬም የህዝብ ታጋይ ነው። ምኒልክ እንዴ የአንድ ዓመት ህፃናት ጭምር እየሰለበ የነበረ ሰላቢ እኮ ነው። የትግራይ ህዝብ በሬና ገበሬ በአንድ ጥይት ሲጥል የነበረ ደንቆሮ እኮ ነው። ህዝብ ገድሎ ያስተዳደረ የሚመስለው የድንቁርና ልክ እኮ ነው። ምኒልካውነቱ ግን አያቸው አሁን እንዴት እንዳነሳው ከስብሐት ኢፍሬም ጋር ደግሞ ሊያገናኘው ይሞክራል። ዘመን ጥሎት ልክ አብይ አህመድ እንደመጣው ወደ ስልጣን በዛ ሴራ መጣ። አፄ ዮሐንስን ከኋላ መጥቶ ሀገርን በልቶ መጣ ወደ ስልጣን። ይሄ ነው ምኒልክነትህ? ይሄ ነው አራያ? የድንቁርና ሚዛን ነህ የምልህም ለዚህ ነው። ያ አንድ የታሪክ መረዳት እንደሆነ ለዚህ ስቱፒድ ባይገባው እኮ አይገርመኝም። እኔ ግን ሬፈረንሱን ሳይቀር ነው ታውቃለህ ሻዕቢያን የሚያደርገው ማለት ከግርድናው ብዛት አንድን ነጥብ ለማስረዳት ሬፈረንሱን ሻዕቢያ በማድረግ ጭምር ነው ሎያሊቲን። ስብሐት ኢፍሬም ስላነሳው ነው አሁን ግርድና የሆነው። ዘለዓለም ዓለሙ ግጥም ቢገጥምም ምኒልክ ነው። ፒያኖ እንደዚህ ቢጫወትም ምኒልክ ነው። ሲናገርም ምኒልክ ነው። ሲከራከርም ምኒልክ ነው። ተጋሩ ሲወቅስም ምኒልክ ነው። መለስም ጭምር እኮ ተንጠራርቶ ሊወቅስ ይመኩራል እኮ። ይሄ እኮ
የድፍረቱ መጨረሻ እኮ ልክ የለውም። በዚህ አይነት የድንቁርና ልክ ያለው ሰው ኃይሌን ተንጠራርተህ እንደዚህ ልደርስበትም አትችልም ለማለት ያክል ነው ዛሬ የመጣሁት። ይሄ ድንቁርና ነው። ድንቁርናህን ያዘው። አንድ ትልቅ የድንቁርና ልክህ ምንድነው የሚሆነው? ሐሳብ ነው የሰጠሁት አለ። መሐይም ብለው ሲሰድበው ብርሃነ ነጋሽን ሐሳብ ነው የሰጠሁት አለ። እኔ አንተን መሐይም ብዬ ብሰድብህም ሐሳብ ነው። ኦኬ። ስለዚህ ሐሳብ ሰጥተህ ሐሳብ ከሰጠሁ ሐሳብ የምትመልስ ከሆነ ሐሳብ ነው እየመለስኩልህ ያለሁትና ለማንኛውም ማወቅ ያለብህ መረዳት ያለብህ በአማርኛም ስለተናገርክ ነው በአማርኛ መመልስልህ። ሁለተኛ ሐሳብ ነው የሰጠውና ሐሳብ ነው እየሰጠሁ ያለሁት። አባትህን አክብር። መጀመሪያ ኃይሌን እንደምን አላከበርክም አልልም። አባትህን አክብር፣ አባትህን አግዝ። ያደረጉልህ ሰዎች አክብር፣ ያደረጉልህ ሰዎች አግዝ። ኦኬ። እንደው ማለት አንተ እንድታደርግላት የምትጠብቅ አይደለችም። ለምሳሌ ቅድም የጠቀስኳት እህታችን ግን ቢያንስ ጥሩ ያደረገ ሰው ጥሩ ነው የሚነገርለት። አሰድበውም ቢያንስ እንደው ደርሳልሃለችና በዚህ ልክ ነው። ከፈለግ ከዚህ በላይ መሄድ ይቻላል። ግን ቀጥል፣ ትንሽ ልቀጥልና አቋርጠዋለሁ። ኮመንታችሁም እያየሁት ነው። ችግር የሚያረጋግጠው እና በዛ ዝግጅት ይሄንን አስተያየት ጠቅሰን መናገራችንን ላለማንሳት ምን ይላል? ከዛ ከኛ ካነሳነው ጋር ግንኙነት የሌለውን የወድመድህን ንግግር አንስቶ አቅርቦ ነው ለዚህ ነው እንግዲህ እንዲህ አይነት ነገር የተባለው ብሎ ያነሳው። ወድመድህን እኮ ምናልባት የተናገረው ነው ያቀረብኩለት። የተናገረው ወድመድህን የሚባል መሐይም ስላለ መሐይም አይደለም፣ ቢያንስ አንተን ቁጭ አድርጎ ማስተማር የሚችል የፖለቲካ እውቀት ያለው ነውና በዛ ልክ የድንቁርና ልጋግህ አትትፋ ነው የነበረው። ልጋጉን እየተፋ ጥርሱን ማጽዳት የማይችል ሰው ስለ ፖለቲካ ሲያወራም ይገርመኛል። ከመሳደብ ውጪ ያገኘውለት ነገርም የለም። ብሬሉን አውጥቶ እያነበበ የሚያደርጋቸው በሙሉ ስድብ ናቸው። ከዛ ውጭ ኢትዮጵያን የሚጠቅም ቢሆን ትግራይን የሚጠቅም የሚሆን ነገር ምንም አላገኘውም። እኔ ያገኘ ሰው ካለ አቤት ይበል። ያንን ነው የነገርኩት። ያደረገው ስድብ ግን ትክክል አልነበረም። ስድብህ ትክክል አይደለም። አንደኛ ጀግኖቻችን አትስደውብን፣ ትክክልም አይደለም። ኦኬ። ሁለተኛ በአንተ የሚሰደብ ሰው አይደለም ወድመድህን ነው። አሁን እኮ መከተ ላይ ያለ ነው። እነ ወድመድህን ናቸው ትግራይን ማሻገር የሚችል ነገር ማድረግ የሚችሉ አሁን ቴዎድሮስ አይደለም። የተናገረው ግን እንደው ልክ ያለፈ ስለነበር ልክ ያለፈ ነው። መስደብ ከቻልክ መምከር ከቻልክ የከዱት ሰዎች ምከር፣ እነ ጻድቃንን ምከር ነው። የከዱት ሰዎች ይመለሱ ወደ ቤታቸው። መምከር ከቻልክ እነ ጌታቸውን ምከር፣ እንደው ወደ ሰውነት ተመለሱ ማለት ነው። ወድመድህንን በዛ ልክ አንስቶ መስደብ ግን እኔ አልቀበለውምና ሐሳብ ሰጥቻለሁ። እንደው በደንብ መረር አድርገው ካልከኝ ግን የድንቁርና ሚዛን፣ የስድብ ሰፈር፣ የጉራ ሰፈር ቅድም እንዳልኳችሁ ነው። ለእኔም ብሎኛል። እንዲህ ብሎ እንዲህ እኮ አለኝ። በቃ ቁጭ ብለን ነበረ፣ እኔ ተነስቼ አፍንጫውን ልለው ነበር ይላል። ማርያምን እንደዛ ቃል በቃል ነው ያለኝ። ለእኔም ብቻ አይደለም ግን ማርያማዊት ቤትም ጭምር እንደዛ ብለዋል። ያን ያክል ጉራ፣ ያን ያክል የማይሆነውን ነገር ከመናገር ይልቅ ሰው ሆነህ መቀጠል አሪፍ ነው። እኔ አሁን በተናገራቸው ቃላት እንጂ ሐሳብ ሰጥቻለሁ። ትክክል አይደለም። ጀግኖቻችን አታንሱን ያልኩት፣ ጀግኖቻችን አትስደቡን ያልኩት። ጀግና ማለት ሐየሎሞም እንዳለው አሁንም ሐየሎም አነሳና ህወሓት ነው ሪፈረንሱ ይለኛል። ያው ሚዛኑ ድንቁርና ስለሆነ ይሄ ልጅ እንደዛ ማላከኩ አይቀርም። ሐየሎም ጀግና ማለት ህዝባዊነቱ ሳይሸጥ ሽጦ ሳይበላ እንደነ ጻድቃን የሚያልፍ ማለት ነው። ጀግና የምትለው አንዱ ካለፈ በኋላ እንጂ መሀል ላይ ሰው ስለሆነ የሆነ ነገር ሊያደርግ ይችላል። ጀግንነት ማለት በዛ ልክ ስጨርሰው ነው ያለው። ለማንኛውም ይሄ ልጅ እያለው ያለው ለእኔ የመለሰው ችግር የለውም። የድንቁርናው ልክ እንዲያውቅ እንጂ ለእኔ የተናገረው ምንም የሚጣበቅ ነገር የለውም። ኃይሌ በጭንቅላት የምኖር ሰው ነኝ። ኦኬ። ለራሴ ለህይወቴን ችዬ
ሚዲያም ጭምር ሳተላይት ከፍቼ የምሰራ ሰው ነኝ። ያው በእርግጥ እሱ የሚለው በድንቁርናው ልክ የሚያስበው ህወሓት ነው የሚከፍልልህ ነው። ህወሓት ለራሱ ጉባኤ የሚያደርግበትም ጭምር እኮ የሚለምን ነው። ከኃይሌም ከሌላም ጭምር የሚለምን ነው። ለኃይሌ አንድም ሰው አንድም ድርጅት ከፍዬለታለሁ የሳተላይት ያለ ሰው እንዳለ ግን ይምጣ፣ ይዞ ይምጣ። እኔ ኦፕን ነኝ። ኤኒታይም አካውንታንት ይዞ ይምጣ። ይሄውና ማስረጃ ይበለኝ። አካውንታችን የሚዲያችን እኮ የታወቀ ነው። የእሱ ግን እኔም ማቃቸዋለሁ እንትና ብዬ መጥቀስ የምችለው ቅድምም ያልኳት ማርያማዊትም ጭምር ሰዎች ሰብስባ እባካችሁ ቸግሮታል ተብሎ ተሰብስቦ ምን ያክል እንደተሰጠው አውቃለሁ። ያ ነው እና ሂዝ አ ካወርድ ግልጽ ነው። ግን ወኔ ቢኖረው ያችን የንግግር ክፍል አሰምቶ ኦዲየንሱ እንዲፈርድ ማድረግ ነበረበት። ያንን ማድረግ አይችልም። ምክንያቱም ያ እዛ ጋር የተነገረው ነገር ምን ያህል አሳፋሪ እንደሆነ ቢያንስ ሰምሰም ሰው እንትን ነበረው ማለት ነው። እንግዲህ ስለ ስርዓት አሁን ሊነግረን የሚሞክረው ጀግኖችን አትንኩ ወዘተረፈ እያለ የሚያቀራራው ሰውዬ እንደነ ጀነራል ጻድቃን የመሳሰሉትን ሰዎች እና እንደዛ አይነት አስተሳሰብ ያላቸውን ሰዎች በመዥገርነት መስሎ በአደባባይ ላይ እነሱና መሰሎቻቸው እንዲረሸኑ እንዲገደሉ ጥሪ ያደረገ ወንጀለኛ ነው። እና የርዕዮት እንግዲህ አስቡት። ልጁ የውሸት ሰፈር ነው ያልኳችሁ ጻድቃን ይገደል ያልኩበት ቪዲዮ እስኪ ያምጡልኝ ባካችሁ ብዬ እንደሆነ ተሳስቼ እንደሆነ እኔ በራሴ ላርመው። ይገደል እንትና ብዬ አላቅም። ማንምም ቢሆን ይረሸኑ እንትና ብዬ አላቅም። ግን ልጁ ምንድን ነው ራሱን ብቻ ስለሚያዳምጥ ራሱ ብቻ ነው የሚያዳምጠው። የድንቁርና ልክ ደግሞ ያ ነው፣ ራስን ብቻ ማዳመጥ፣ ኢንቫይሮንመንቱ አለማዳመጥ። እነ ጻድቃንን ይላል። ጻድቃን በቃ ትልቅ ሞዴሉ ነው ማለት ነው። ህዝብን መካድ ያው ቀድሞ የሄደ ስለሆነ ልጁ እንዳልኳችሁ ምኒልካዊነት ነው። እዛው ተወሽቆ ምኒልክ እያለ ስለነበረ የትግራይ ህዝብ መካድ ማለት ያ ነው። ምኒልክ ጥሩ ነገር ያደረገልን ሰው አልነበረምና አሁን ደግሞ ጻድቃን ይላል። ጻድቃንና ወድመድን ከየትና የታወዳድራቸዋል? ባለፈው ህይወታቸው ያደረጉት መጥፎም ይሁን ጥሩ አንድ ላይ ነበሩ። አንድ ላይ በነበሩበት አንድ ላይ ታግለዋል። ያንን ማንም የሚነጥቃቸው ሰው የለም። ይቅርና ወድመድን ጻድቃንም ያንን አይነጠቅም፣ የራሱ ታሪክ ነው። አሁን ግን ጸረ ህዝብ ሆኖ የትግራይ ህዝብ የአብይ አህመድ መጫወቻ እንዲሆን የራሳቸውን የቻሉትን ያክል እያደረጉ ካሉ ሰዎች አንዱ ነው። ጻድቃንን በመዥገርነት መስሎ ይላል። መዥገር ደም ነው የሚመጣው። አብይ አህመድ ደም ነው የሚመጣው። አብይ አህመድ የሚያግዙ በአብይ አህመድ ዙሪያ ያሉትም ደም ነው የሚመጡት። መዥገር ያልኩት ለዚህ ነው። አይገባውም ግን ልጁ እኔ ሁሉም ነገሩ የተሸፈነ እንደሆነ አላውቅም። ትንሽ ግን ማንበብ ቢችል ትንሽ ኢንቫይሮንመንቱን ማለት ነው። ኢንቫይሮንመንት ምንድን ነው እየተካሄደ ያለው የሚለው ማንበብ ቢችል የትግራይ ህዝብ መከራ ቢረዳ ጥሩ ነበረ። የስድብ ሰፈር ስለሆንክ ኃይሌ ስታነሳ ስድብ የመላኸውን ከረጢት ብታራግፍ ኃይሌ ላይ የሚጣበቅ ነገር የለም። ኃይሌ ራሱን ችሎ ለህዝቡም በደንብ የቻለውን ያክል የሚያደርግ ሰው ነው እንድታቀው። በድንቁርናህ ልክ የሚሰፈር አይደለም። በገረድነትህ ልክ የሚሰፈር አይደለም። በብልግናህ ልክ ጭምር የሚሰፈር አይደለም። ትልቅ ሰዎች ያደረጉልህ ሰዎች ምንም ሳያደርጉ በቤታቸው እያሉ የስድብ ፖስታ የምትልክ ሰው፣ አባትህም ማታከብር ሰው ኃይሌን ተመልሰ እንደዛ ልትለው አችልም። ቤተሰቡ አስተዳድሮ የሚሄድ ሰው ነው። ኦኬ፣ ያ ነው። ግን እኔ ወደ ቤተሰብ መግባትም አልፈልግም። ብዙም አላስፈላጊ ቃላት ስላነሳ ነው። መልስ የሆነው ዘንድ ምናልባት ከዚህም በኋላ የተናገራቸው እነዛ ቃላት ነው የሚደጋገሙት። እነዛ ነው የሚደጋገሙት። በራሱ ስም ነው የጠራኝ፣ በድንቁርና ስም፣ በመሀይምነት ስም። መሀይምነት ማለት በሱ ልክ የሚገለጹ የአሮጋንስ ማሳያ፣ የአሮጋንስ ኤግዛምፕል የሆኑ ከስድብ ውጪ ምንም ፋይዳ አልባ ተሳድበው ቪው ማግኘት ዩቱብ ላይ ይመስለዋል እውቀት ማለት። የትግራይን ህዝብ አታውቀውም።
የትግራይ ህዝብ ያለበት ደረጃ አታውቀውም። ኃይሌ የተናገርኩትም አሁን ከህዝባቸው ጎን ያሉት ጀግኖች አታንሱ፣ መኸተ ብለን ሄዱና ጠላት እንደዚህ ያውጡልን፣ ምዕራብ ትግራይ፣ ሰሜን ምዕራብ ነጸለምት፣ ደቡብ ትግራይ ይህንን ነፃ አውጡ እያልን እዚህ ሁነን እንዲያደርጉልን የምንጠይቃቸው ጀግኖች ዛሬ ሰድባቸው ነገ እነሱም ያው ተሰላጅተው ተስፋ ቆርጠው የሆነ ነገር ቢያደርጉ የሚያደርጉ አይደሉም። እንደው ስንት መከራ አልፎ የመጡ ናቸው። ህዝባዊነታቸው በማንም የሚለካ በማንም የሚቀነስ አይደለም። ግን እነሱ ባትነኩ ይሻላል ነበረ ሐሳቤ ቢገባው ኑሮ። የሚገባው ግን አለ የቆሸሸ ልክ እንደ ጥርሱ የቆሸሸ ጭንቅላት ያለው ሲናገር የሚገማ ሰው ኃይሌን ተመልሶ በዚህ ልክ መናገር አደብ እንድትይዝ ነው ይህን መልስ ምሰጥህ። ቀጥላለሁ ካልክ ግን ችግር የለም። እኔ ብዙም አልቸገርም ራሴን ዲፌንድ ለማድረግ እና መቀጠል ትችላለህ። መልስህም ይሰጥሃል በደንብ። ከዚህም በላይ ማውጣት ትችል ነበረ። አሁን ባንተው ቃላት ነው መልሼ የነገርኩ። ከዚህ በላይ ብትሄድ ግን ባንተው ስነ ምግባር ደግሞ እንሄድበታለን ነው። አደብ ብትይዝ ይሻልሃል ነው። ለማንኛውም አንድ እንደ ተጋሩ ደግሞ ምናልባት በአማርኛ ነው እያወራ ያለሁት፣ ግን ትግራዋይ ሆኖ ሌላም ብሔረሰብም ቢሆን ማወቅ ያለበት ምንድን ነው፣ አንዳንዴ እንደነዚህ አሮጋንት የሆኑ ሰዎች፣ የሚናገሩት የማያውቁ ሰዎች፣ ሁሉ ነገራቸው የተዳፈነባቸው ሰዎች በተናገሩት ልክ የሚናደድ ሰው የለም። ነገር ግን ጀግኖች ሲነሱ ጀግና አልባ የሆነ ህዝብ እንዲፈጠር የሚያደርጉትን የተሰጣቸውን ተልእኮ ማለት ይሄ ልጅ በትግራይ ላይ እየፈጸሙ የነበረውን ነገር በማየት ብቻ ያንን ትርጉሙ ምን እያልኩኝ እንደሆነ ማወቅ ይቻላል። ትግራዋይ ነው። በትግራይ ህዝብ ላይ የሚደርሰው አለፍ አለፍ ብሎ አንድ ትግራዋይ የሆነ ነገር ሰጥቶት እንደሆነ የሚናገራቸው ካልሆነ በስተቀር ከድንፋታ ከስድብ በስተቀር ሌላ ነገር የሚያውቀው ነገር የለም። የሚያውቀው ነገር የለም። እዩት ተመልሳችሁ ቃላት ደርድሮ ብሬል እያነበበ ስታዩት በቃ እነዛን ሲጽፍ ነው የሚያድረው። ስድብ ቃላት ምናልባት መዝገበ ቃላት የአማርኛ መዝገበ ቃላት ሊሆን ይችላል የሚያውቀው። እነዛን ደርድሮ ሲሳደብ ስለምሰማው ማለት ነው። ኃይሌን በዛ ልክ ስለገለጽከው ግን ኃይሌ አውስትራሊያን ብኖር በሙያዬ አገልግዬ አስተምሬ ነው ምኖረው። የውሃ ቁፋሮ ነው የተማረው ነው የሚለው። ጉድጓድ ቁፋሮ ነው የተማረው ነው የሚለው። እንደዛ ይገልጻል። ጉድጓድ ቁፋሮ ዶማና አካፋ ይዞ መቆፈር ይመስለዋል። የሚጠቀሙት ማዕድን አንተ እንኳን እንዴት ትጠቀመዋለህ? ግን የዓለም የምትጠቀመውን ማዕድን መርምሮ የሚያገኝ አንተ ምናልባት ባትታጠብ ጥርስን ባታጸዳበትም ህዝቡ የሚጠጣውና የሚጸዳዳበት ውሃ መርምሮ የሚያገኝ ትሪት አድርጎ የሚያቀርብ ትልቅ ሙያን ያለኝ። ሙያዬ እንደዚህ ነው። ተምሬ ተመራምሬ የማወጣቸው የምርምር ውጤቶችም ይህንን ወደፊት የሚያራምዱ ናቸው። እንድታውቀው ነው። ምናልባት ሰምቶ ከስድብ ጋር አንድ ላይ እያላከኩ ሰጠዋለሁ፣ በዛ የሚረዳው ይመስለኛል። ድንቁርና እንድታሻሽል ያንን ኃይሌ ጉግል ላይ ሂድና ኃይሌ የሰራቸው ስራዎች ታያለ። ጉግል ስኮላር ላይ እዛ ታያለ። ኦኬ፣ እንደዛ ነው። ለማንኛውም አሁንም ቢሆን በትግራይ ጀግኖች ላይ የምትሰነዝሩት እድፍ የተሞላበትን የሞሉ ቃላቶች ምናልባት ብትቆጠቡ ነው የሚሻለው። ብትችሉ ትግራይን የከዱ ሰዎች ሰድባችሁም ቢሆን መክራችሁም ቢሆን መልሱ። ከዛ ውጭ ግን ከህዝቡ ጎን ያለው ታጋይ መስደብ ትክክል አይደለም። አሁንም ሀሳብ ነው እየሰጠው ያለው። አይ በድንቁርና መንገዴ በምኒልክ ገረድነቴ እቀጥላለሁ ካልክ ግን ቢያንስ እኔ ፐርሰናሊ የማላልፋቸው ጉዳዮች ናቸውና ከኔ መልስ ትጠብቃለህ ማለት ነው። ያ ነው። መቀጠል ይችል ነበረ፣ ግን ቅድም የሰማችኋቸው ቃላት ነው የምትሰሙት፣ ስድብ ነው የምትሰሙት። መሀይም ምናምን የሚል ማለት ነው። መሀይም አፍ አውጥቶ መሀይም ሲል መሀይምነትም ምን መሆኑ የማያውቀው የመሀይምነት ጫፍ
የመሐይምነት ልክ የሆነው ልጅ መሐይም ብሎ ሲሳደብ የምሰማው በዚህ ላይ ነው። መሐይምነት አፍ አውጥቶ ልክ ቅርጹም እንደምታዩት ድሮ ልጆች ሆነን የምንጫወትባቸው ጭቃ አብኩተን ስንጫወት አፍ አፍንጫ ምናምን እያልክ የምታወጣባቸው በዛ ልክ እነዛ አፍ አውጥተው ሲናገሩ የሚመስለው ልጅ መሐይምነት ለመግለጽ እንደ ምሳሌ መጠቀም የምትችሉበትን ልጅ መሐይም ብሎ ሲሳደብ ነው የምሰማው። በዛ ልክ ነው የማየው። ግን ትንሽ መልእክቴ ምንድን ነው ያሰብኩት እንዲተላለፍ እሱም እንዲያውቀው ያሰብኩት ምንድን ነው ዛሬም ነገም ከትግራይ ህዝብ ጎን ያሉ ጀግኖች ባልሆነ ቃል ሲገልጽ ብሰማው መልስ ከኔ ትጠብቃለህ ማለት ነው። መተቸት ችግር የለውም፣ መተቸት ይቻላል። ሚዲያም ስራው እሱ ስለሆነ ትችት ይቻላል፣ ማረም ይቻላል። ለማዋረድ መሞከር ግን ካንተ በላይ የተዋረደ ሰው የለምና ውርደት አፍ አውጥታ ውርደተኛ ብላ ስትሳደብ ማየት ስለሆነ ያንን መልሰን ደግመን ደጋግመን ስንነግርህ ትቀየር ይሆናል እና ለዛ ነው መልስ መስጠት ያስፈለገው ለማለት ፈልጌ ነው። ይህንን በመመለሴ ቅር የሚላችሁ ሰዎች ካላችሁ መልስ ስለሚያስፈልገው ተመልሳችሁ የሰራችሁ ምኒልክ በድንቁርናው ልክ የተፈጠሩ ሰዎች ምኒልክ እያሉ ሲጨፍሩ ከማየት በላይ ምኒልክን ለማየት የሚያስችል ኤግዛምፕል የለም እና ምኒልክን እያየሁት አፍ አውጥቶ ደግሞ እንደዛ ሲናገር መልስ መስጠት አስፈላጊ ነው። ለዛ ነው መልስ የሰጠሁት አደብም እንዲይዝ ማለት ነው፣ እንዲማር። እሱ ሲሳደብ ትችት ነው፣ እኔ ስሳደብ ስድብ ነው። እንደዛ ነው። እኔ አልሰድብህም፣ በአንተ በራስህ በስምህ ነው እየጠራሁ ያለሁት። ድንቁርና ተብሎ አቤት የሚል ሰው ተገኘ ብዬኔም ጠራሁህ ማለት ነው። ምክንያቱም ደናቁርት ስትመክራቸው አይሰሙም። አሮጋንስ ነው የሚያሳዩ፣ አሮጋንት መሆናቸውን ነው የሚያሳዩ። አሮጋንትነትን ነው ያየሁትና በስምህ ነው የጠራሁ፣ ቅር እንዳይልህ አቤት ያልክ ሰው ስለሆንክ ማለት ነው እንዳልከው። ስለዚህ ትንሽ ታሻሽል እንደሆነ ይረዳሃል ብዬ ነው። ለማንኛውም ይህንን ካልኩኝ ከዚህ በላይ በዚህ ቪዲዮ ላይ ጊዜ ማጥፋት ተገቢ አይደለም። ከመለሰ ግን መለስበታለሁ። የድንቁርናው ልክ ግን እንዲደርሰው አድርሱልኝ። ምኒልካዊነትህ እስካልቀየርክ ዓለም ማንበብ አችልም። ዓለም አላነበበም። ምኒልክ ዓለም አይደለም ቀይ ባህርም አላነበበም። ስብሐት ኤፍሬም የጠቀስኩበት ለዛ ነው። ለማንኛውም ግን ስብሐት ኤፍሬም እንደ ኤግዛምፕል አይደለም፣ ስብሐት ኤፍሬም ያለውን ኤግዛምፕል አድርጌ መናገሬ ምኒልክና ስብሐት ኤፍሬም አይገናኙም ለኔ። እንደውም ጥሩ ኤግዛምፕል ነው። ስብሐት ኤፍሬም ያለው ታጋይ ነው። ስብሐት ኤፍሬም የጽናት የትግል ተምሳሌት ነው። ምንም እንኳን ልዩነት ቢኖረን ለየራሳችን ብንገዳደል ስብሐት ኤፍሬም የጽናት ተምሳሌት ነው። የጥንካሬ ተምሳሌት ነው። የወያኔነት ተምሳሌት ነው። ወያኔነት ማለት ሪቮሉሽን ማለት ነው። ለህዝብ መታገል ማለት ነው። ስለዚህ ለህዝቡ የታገለ ህይወት ዘመኑ ሙሉ የሚችለውን ሁሉ ያደረገ ነው። ከትግራይ ጋር ከኢትዮጵያም በነበርንበት ወቅት ልዩነት ነበረው ወይ? ምንም ጥርጥር የለው። እስካሁኑ ጄኖሳይዳል ዎር ድረስ ሻዕቢያ ልዩነት ነበራት። ይሄ ግን ስብሐት ኤፍሬም ከምኒልክ 1000 እጥፍ ሚሊዮን እጥፍ የሚበልጥ ታጋይ መሆኑ አይቀይረውም። ምኒልክ ማለት የባንዳነት ልክ ንጉሱን የሚገድል እኮ ነው። ምኒልክ ማለት የባንዳነት ልክ ህዝቡን የሚጨፈጭፍ እኮ ነው፣ ከጣሊያን ጋር ሆኖ። ከዛ በኋላ ኃይለስላሴ ከእንግሊዝ፣ መንግስቱ ከራሻ፣ ይሄ ደግሞ ሻዕቢያም ጭምር ጨምሮ ሌሎች ሀገሮችም ጨምሮ አብይ አህመድ መምጣቱ ይሄ የምኒልክነት መገለጫ ነው። ስታቲዩት የምኒልክ እዛው ቤተመንግስት አስቀምጠው ጣዖት የምኒልክ እየሰገደ የሚኖር ሰው ነው እንደዛ እያደረገን ያለው። ይሄ ሰውም ኃይል ቢኖረው ኖሮ አቅም ቢኖረው የምኒልክ ምንነት አምጥቶ ትግራይ ይጨፈጭፍ ነበር። ፈጣሪ ግን ያውቃልና ወደ ስልጣን አላወጣው። ምኒልክነት ወደ ስልጣን ሲወጣ ሰው ፈጂ፣ ሀገር አውዳሚ ስለሆነ ምኒልካውያን እንደነ ይሄ የድንቁርና ልክ የሆነ ልጅ ቢወጡ ኑሮ ከአብይ አህመድ
ባልተናነሰ ያጠፉን ነበር ማለት ነው። ያው ስለሚያውቅ ግን ወደ ስልጣን ማውጣት አይደለም በዛች በገቡባት ትምህርትም የነበራቸው እናውቃለን። እዛው ላይ ነው የሚያስቀራቸው ማለት ነው። ስልጣን ቢወጡ ያጠፉን ነበር ለማለት ያክል ነው። ለማንኛውም ይበቃዋል። ከዚህ በላይ ከሄድኩኝ ጊዜ ማጥፋት ካልሆነ በስተቀር እናንተንም ጊዜያችሁን መውሰድ አልፈልግም። በቂ ይመስለኛል። ይደርሰዋልም አውቃለሁ።